ነገር የለም። ገባ? ይሄ መጃጃል ነው ያንተ። አስረግጬ ነው የምነግርህ። ምንም የምታመጣው ነገር የለም። ሙሉ ዶክመንት አለ እኮ ስንት ጊዜ ሪጀክት እንዳለ የቪዛ ችግር እንዳለ ሁሉ ዶክመንት አለ። ለአንተ ቪዛ የወጣ ወጪ ማለት ነው። ግን አንተ ሚዲያ ላይ ወጣ ለፍልፈ ምንም የምታመጣው ነገር የለም። ራስህ ጊዜ ነው የምትገለው። ይሄው ሌላም ሲል ደግሞ ብሎ ካረገችኝ ብለህ ከሳል። አንተ በጣም መሲ ተጠርቻ ያለው ሌላም ቦይሶች አሉ። ይሄው ሌላም ቦይሶች አሉ። ግን ሴትዮ ጠርታኛለች። እሱ ይግባና ልጁ ቮይሱን ይክፈትልን። ታሚ አንደኛ ልጁን እየሰደቡት ነው። ገባ? ብዙ ነገር ያገር ቦይሶች አልተውትም። እንትን ልጁ መረጃ አለው በራሳቸው ቁጥር ነገር የለም። ይሄ ስድብ ነው እንዴ? ኖ ምንም አትፈይድም። የምትፈይደው ነገር ሳይሆን ልጁን ምንም የምታመጣው ነገር የለም። ዛቻ አለ አይደለ? ኖ خلاص አሁን የመሳደብ ጊዜ አብዱልመጂድ حبيبي እሺ እኔ የምረዳው በቃ እሺ ስማ እኔ የምልህ ምንድነው ጨርሰለት ለልጁ ጨርሰለት ولا بوليس ولا غير ولا كلام ولا ميديا ولا اي كلام هذا خلي كلام فاضي لو عندما عبد الحميد ጨርሰለት ጉዳዩን ጨርሰለት خلاص ما نريد مشاكل عبد المجيد اوكي ወንድሜ ያ የተሰጠህ ማለት ስንት ነበረ? እሱን መለሰለት። እሱ ማለት ገራማው በራሱ ይኸውልህ አብዱልመጂድ በራሱ ምክንያት ስለነበረ ራሱን ገራማ ችሎ ይጨርስ። አንተ ግን የተሰጠህ ብር ለሱ መለሰለት እና ጨርስ። አንተ እና በለው የት ነህ አንተ? የት ነህ? ዝኑ አስገቢው በእናትሽ ልጁን። የት ለሚስቱ ነው የተሰጠው። ቅድም አምኖልኝ የለ እሺ ኖ በኋላ እሺ ከስራ ከጨረስክ የት ነህ? አጅማን ሻርጃ የት ነህ? طيب اوكي طيب አንተ ማለት ብሩን መለስክልት እያልክ የመጀመሪያው ነው እሱ። ይሄ የመጀመሪያ ነው صح? ከዛስ በኋላ እኮ ገራማ እሱ ነው ማለት በራሱ ምክንያት ማለት ነው። የራሱን ሰበብ ስለነበረው አንተ ፕሮሰሱን ይለታም የመጀመሪያ ፓስፖርቱ መታየት አለበት። ይኸውልሽ ልጁ ይሄ የት አለ? አብዱልሐሚድ አንተ ለምንድን ነው የማይገባው? ዝኑ አብዱልሐሚድ ኔትወርክ ይዞት ነው እንጂ እሺ ማን ያውራ? መረጃ ያለው እናንተ ጋር ነው አይደለ ወይ? እኔ ጋር አትምጡ እንደዚህ እንትን እያላችሁ። ኦኬ ነገ ቀጠሮ ልስጣችሁ ሁለታችሁም እንድትመጡ። ይሄንን ነገር ማለት መፈታት አለበት ወንድሜ፣ በሰላምኛው መንገድ ሁለታችሁም ቁጭ ብላችሁ እሱ ማለት ሰጥቻለሁ የሚል ምን ማስረጃ አለው? አንተ ምን ማስረጃ አለ እንደመለስክለት? ከዛም በኋላ ይሄን ጉዳይ በሰላም ይጨርስ። እኔ ኤምባሲ ያጥኩበት ቀን ኤምባሲ ወሰድኩት መለስኩት አለቀ። ከዛው ሲኔ ብር አልተቀበልክም? የት አለ አብዱልሐሚድ? አሁን ተቀብያለሁ አላለም እንዴ? ቆይ በአላ ራሱ ግን አምኖልሃል። ታሽ ወዲያው ለቁወተ ኢብላህ ላዚ 1200 ማለት ለቼንጅ ስታቱስ ነው የተከፈለው የመጀመሪያው የቪዛው ማለት ነው። እሱ የመጀመሪያ ነው። ሁለተኛ ዙር ተቀብለውታል ሚስቱና እሱ። ሁለተኛ ዙር ሲጀመር እኮ መሲ ይሄ ልጅ እኮ 300,000 ብር ከፍሎ መጥቶ ነበር አይደል እንዴ? ማስተካከል የነበረባቸው የራሳቸው ስራ እኮ ነው። ኖ አሁን ይኸውልሽ ማነሽ ሐቢብቲ ዘይነብ አላህ ይርዳ عليك ነገሩ እንደዚህ አይደለም። ሙሽኩን ፈየኩን ነገሩ። አሁን ልጁ ማለት በራሱ ምክንያት ከሆነ ለምንድን ነው ሌላ ማለት በራሱ ምክንያት አይደለም። ታሚ አንዴ ስመኝ በራሱ ምክንያት አይደለም معلش ተረጋጊ። كيف يعني በራሱ ምክንያት አይደለም? ሰበቡ ዋናው ሰበብ የነበረው በጽሙ ምክንያት صح? ሪጀክት የሆነባቸው ምክንያቱ ኤምባሲን የሚያክል ሄዶ ፓስፖርቱ ምንም ችግር የለበትም ከተባለ በቪዛቸው ችግር ነው። ሙሉ መረጃው አለኝ። ደግሞ ባሏ ስለምን ይሳደባል? ኤምባሲ ምን አገባቸው ስለ ቪዛ? እሱ እኮ ነው ታዲያ ስለ ቪዛ እሱ እኮ ነው ኤምባሲ እነሱ ናቸው እንጂ መጠየቅ ያለባቸው። ስለዚህ ታሜ ሁለቱም ዶክሜንታቸውን ይዞ አንተ ጋር ይምጡ። አንተ ይላቸው ቀላሉ ነገር ነው እንዴ? ዋትስአፕ ላይ አይደለም በአካል አንተም እሱም ኑና ታሜ ፊት ቁጭ ብላችሁ ተነጋገሩ።
ነገ ምስቱ አይደለሽ እንደ ላፍትና ተወስደን ለምስቴ ላፍትና ወስዳለሁ ብለህ ስታወራ አልነበረም? ስትዝታ አልነበረም? ነገ ጁምዓ ሰህ ማሪ ቆይ አትሞጣም ቆይ የነሱ እያወሩት አይደል? ወይ ደግሞ ምንም ፋይዳ የለውም። ቅርብ ከሆነች ምን ይመስልሃል አብዱልመጂድ? እሺ ወይም ባለቤትህ እሷ ናት ስላመጣችሁ ወይም እሷ መምጣትን ከቻለች እሺ አወራትና እነግርሃለሁ። ተማም አሳውቀኝ ቶሎሽ። አሁን አሳውቀው። ታሚ ምን እንደሆነ ታውቃለህ? ኖ እኔ ልንገራቸው። እዚህ ጋር ስንት ሰው አለ? 512 መሀላችሁ የሆነ ማለት የሆነች ፖይንት የጠፋች አለች። በቃ እሷን ፖይንት ለማወቅ ነው። ያው የሆነ ምስ የተደረገች ፖይንት አለች። እሷ ማለት የት እንደሆነች ሁለቱም ቢመጡ ከነ ዶክመንታቸው ኢንሻአላህ ይወጣል። ለምን አሁን አብዱልሐሚድ በደንብ ሊገኝ አልቻለም? የምንጠይቀው ጥያቄ በደንብ ሊመልስ አልቻለም። ይሄ ልጅ ደግሞ ማለት አልሰጠኝም። እሺ እሱ ማስረጃ አለው አብዱልሐሚድ እሱ ገስት ላይ ለማውራት ሲመጡ ኔትወርክ እንኳን አስተካክለው አይመጡ። ልጁ ማለት አልካደም ሰጥቶኛል። ይሄ የትኛው ነው? የመጀመሪያ ቼንጅ ስታቱስ የተደረገ ነው። ሌላ ይሄ እንትኖቹ ፓስፖርቱ ላሳይክ፣ አየኸው ቪዛዎቹ ላሳይክ። አብዱልሐሚድ አንተ የፕላቶና ልላክልህ ፓስፖርቱን ወጥታ አይመጡም። የሰሚራ ስልክ ቁጥር አላችሁ? የሰሚራ ቁጥር አለ። ሰሚራ ቁጥር ደውይላትና አሁን የሚመቻችሁ ከሆነ አሁን ይምጡ። የት ነህ አንተ አብዱልሐሚድ? ራስ ስልኬማ የሰሚራ ቁጥር ስጫቸው። አንዴ ከወጣሁኝ አያስወጣኝም። ዘይነብ የሰሚራ ቁጥር ስጫቸው። ወደ አጅማን እንድትመጣ ነው የምትጠቀመው። እኔ የትኛው እንደምትጠቀም በምን አውቃለሁ? እንትን ዋትስአፑ ባለፈ እኔ የሰጠኋት የመሲ የሰጠኋት ዋትስአፕ እንጠቀምበት። እሺ ያዢ 05 64 55 77 15 አለኝ። አዎ ባለፈው ሲሰጥሽ ሰምቻለሁ። ለምን ሚስቱ ራሱ ቀራማ 1200 ብር ተቀብየው ሞክሬለት ነበረ ነው ያለችኝ። እኔ በቀደም ሳወራት ታሚ ኦኬ በርከው ከወሰዱ የቀራማ ይመልሱ ብሩን ይመልሱና ፓስፖርቱን ተብላ ደግሞ አሁን እዚህ ጋር ያኒ ሪጀክት የሆነበት ምክንያት በጽሙ ከሆነ እነሱ ምን አገባቸው? ሐቅ ለመናገር እዚህ ጋር ሐቅ ለምን ሐቅ ማለት አላህን ማስቀየም ግን እኛ ምን ሸፈን ከሆነ አላህ ማለት ማስቀየም እንጀምራለን ማለት المشترك ያም ሲስተሙ ሪጀክት የሚያደርግበት ምክንያት በጽሙ ከነበረው ስተቱ ይነሱ አይደለም። በቃ እኔ ደግሞ ይሄንን ታሚ ዶክመንቱን በጽሙ ምክንያት ነው የሚል ሪጀክት ያደረገበትን ዶክመንት ያሳዩክ ላንተ መቼም አይጽፍልሽም ማለት ሲስተም ሪጀክት ሲሆን እነሱ ሄዶ አይጽፍልሽም ማለት በጽም ምክንያት ምናምን አይጽፍም። ሪጀክት ብቻ ብሎ ነው የሚመጣው። ግን ኖርማሊ አንቺ አሁን ቪዛ አፕላይ ስታደርጊ ቪዛ ካወጣለሽ ቼንጅ ስታቱስ ከተመለሰ ኦፍ ኮርስ የሆነ ያልተመቻችሁ አለ እዚህ ጋር። ሰሚራ ወይ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አለሁ አልሐምዱሊላህ። ቢዚ ነሽ መሰለኝ። ድጋሚ ችግር የለም ሀይቲ። አውቀሽኛል? አዎ ደህና ነሽ? አልሐምዱሊላህ አለሁልሽ። አብዱልመጂድ ደውሎልሽ ነበር ነገረሽ? ተማም ኦኬ። አሁን ስለ አብዱልሐሚድ ነገር ማለት ነው እያወራን ነበረ። እኔ የምልሽ እናንተ ማለት የገራማ ብር ወሰዳችሁ ማለት እንድትከፍሉለት ነበር ወይስ አንድ ሺህ? እሺ አንድ ሺህ እሺ ቆይ እኔ ልጠይቅሽ ከዛም በኋላ ተንገረኛሽ። አንቺ 200 የወሰዳችሁ የምንድን ነው? 1200 የወሰድነው ወረቀት እሱ መዋፈቅ አለቅም አለ ጀዋዛት ማለት ነው። ጀዋዛት ይዤ ገብቻለሁ ሶስቴ እሱ ራሱ ያውቃል። ታሰልከማ እሺ ከዚህም ካለው ከአረብም ከራሱ ከካምፓኒ ሰውየው ማለት ነው። ኦኬ የሆነ ጠባ ቤት አለ አገናኝሃለሁ ከፈልክ አረብ ነው። እሺ
ልጁ ወረቀቱ ሊበላሽ አልፈልግም ነው። ልጁ ወንድሜ ነው፣ ቤተሰብ ነው። ከሶስት ልጆች መጥቶ ለሱ እንዴት ማፈቃ ሊከለከል ቻለ? ለምንድነው ቪዛ አይሰጠውም ያሉኝ አልኩት። እሺ ከዛ በኋላ እኛ እናስተካክላለን፣ እዛ ጋር ያለው ሰው ግን ግዴታ እንትን ያስፈልጋል አለኝ። ማፈቃ ሊላክ ግዴታ ዝም ብሎ አይለቅልሽም፣ ልጁ ግን ግዴታ ማፈቃ ይሰጠዋል አለኝ። እሺ አልኩት። እሺ እንዴት ባረግ ጥሩ ነው ሲለው ግዴታ ጀዋዛት የሚሰራ ሰው መኖር አለበት። ያ ሰው ደግሞ ዝም ብሎ ቪዛ አይሰጠውም ማለት ነው። ኦኬ ይሄ ገና አፕላይ ልታደርጉለት ቪዛ ማለት ነው። አፕላይ ማፈቃ ሊለቀቅ ማለት ነው። እሺ ለምን ተንከራተተናል? አይቷል ራሱ ይዤ ገብቼ ስራዬ ትቼ ነው ለሱ በጣም የተንከራተትኩት ማለት ነው። ያልሆንኩበት የለም ታሚል ላወራህ ራሱ ፈልጌ ነበረ ማለት ነው። እሺ ጉዳዩ ራሱ እሱ ጋር ሳይአሱ ግን ይቅርታ ሳላስፈቀደሽ ማለት እኔ ኦልሬዲ ቲክቶክ ላይፍ ላይ ማለት ነው እና ሚዩትም ክፍት ቢሆን ችግር የለም ሳ ለምን እዚህ ጋር ለምን ልጁ መጥቶ ማለት የተናገረው እዚሁ ሚዲያ ላይ እስከሆነ ህዝብ ደግሞ ማለት እየሰማ ነው ማለት ችግር የለም። ፈቃደኛ ነሽ? እኔ ምንም ቢያደርግ እሱ አለኝ እኮ ታሜ ቤት ከመጣሁ ጥሩ አይደለም ላንቺ አለኝ። ኖ እኔ ማለት እኔ ሐቢብቲ እኔ على حق ነው ማስፈራሪያ እኔ አይደለንም እናቴ ወላ ሳሪ ወላ መሲ ብርጅስቶን እኔ ሰው እንዲያስፈራራቸው በእኛ ምናምን አይደለም። እኔ على حق ምንቆም ሰው ነን። በቻልነን አቅም ማለት በቃ አላህን አላማስቀየም ነው። ገባሽ እህቴ? የአንቺን ሐቅ ካለሽ ሐቅሽን ትወስጃለሽ፣ የሱ ሐቅ ካለው ደግሞ የሱን ሐቅ ይወስዳል በምንችለው መንገድ ማለት ነው። ገባሽ እህቴ? እኛ ያኔ እናንተ ማስፈራሪያ ምናምን አይደለም። እሺ አሁን ችግር የለም صح ማለት ሌሎችም ልጆች እዚህ እንዲሰሙ ችግር የለም። ሚዩት ማለት ክፍት ነው። ችግር የለውም። እኔ እኮ እዚህ ጋር አልፈረኩትም። እሺ እህቴ በቃ ላስፈቀደሽ ነው። ገባሽ? ኧረ ችግር የለም። እዛ 5,000 ሰጠሁት ለሰውየው ማለት ነው። እሺ ይሄ አፕላይ እንዲያደርግልሽ ነው ማለት ነው። የመጀመሪያ ቪዛ እንዲለቀቅ ልጁ ቤተሰብ ነው። የሶስት ሆኖ ነው የመጣው። ሶስቱ እሱ ነው ቪዛ እምቢ ያለው። እሱ በምን ምክንያት ብዬ ስጠይቅ በጀዋዛት ራሱ ይዤ ገብቻለሁ። ራሱ ዋናው ከፊሉ ካምፓኒ ሰው ነው ይዤ ገብቻለሁ። ኢዛ ያልገባችን ብሎ ያውራ ጠይቀው ይሄ ነገር ማለት ነው። እሺ ስራ አቁሜ በቢሮ ወጥቼ እሱን ይዤ ነው ቀጥታ ጀዋዛት የገባሁት። ስገባ ሙዲሩ ዋን መጀመሪያ ጠባ ቤቶቹ ላኩኝ ከጀዋዛት ማለት ነው። ወጥቼ ጠባ ቤት ስጠይቅ ድጋሚ 8 ቁጥር ሙዲሩ ጋር ግቢ አሉኝ ጀዋዛት። ኦኬ ድጋሚ ይዤ ገባሁኝ። ራሱ ሰውየው ከፊሉ የካምፓኒ ባለቤት አለ። ለመንኩት ይዤው ሊገባ ሊተባበሩኝ ብዬ ማለት ነው። ኦኬ ግን ኦልሬዲ አፕላይ ከፈላችሁ ማለት ነው እዛ ታይፒንግ ኦፊስ? አይዋ ከዛ ቆይቶ ነው። ቆይ ነገሩ እኮ እያስረዳሁ ነው። ኦኬ ስገባ ሙዲሩ ጋር ገባሁኝ። ሙዲሩ ደግሞ አወራሁት። እህቱ ነኝ አልኩኝ። እኔ እህት ነኝ እንደዚህ አይደለም አልኩት። እኔ እህቱ ነኝ፣ በአባት እንለያያለን፣ በእናት እንገናኛለን አልኩት። ለምን አባትም ስለሚኖር ማለት ነው። የልጅ አንደኛ ለስራ መጥተዋል። ሊጉላላ አልፈለኩም። ነገ እኔ ጋር ምን እንደሚደርስብኝ አውቃለሁ። ከዛ በኋላ ሙዲር ስጠይቀው አየው ወረቀቱ ሙሉ አለ፣ ፋይል አለ፣ ልክልሃለሁ ዋትስአፕ ላይ ከፈለክ። አራቴ ረጀክት መጥቷል ቪዛ ማለት ነው። ተማም አራቴ ለምን ረጀክት መጣ ብዬ ሙዲር ብዬ ስጠይቀው አላውቅም ممنوع علي. ليش ما أعرف ما سوى شيء الجريمة ما سوى شيء أي شيء كيف يجي من إثيوبيا الإمارات الحين ليش ما يعطوا فيزا القط؟ كذا بوالا نينجا علاقة ممنوع علي. إيش طيب شو سوي القط؟ شو سوي الله يخليك ساعدني القط. ممنوع من أبو ظبي موافقة ما يجي علي. ከአቡ ዳቢ ነው የረፈደው። እኔ ከአቡ ዳቢ የረፈደው ነገር እንዴት ላደርግልሽ እችላለሁ አለ። እሺ አላስ ቪዛ ምን አቡ ዳቢ ምን አይ መቅሲራ አቡ ዳቢ አልኩት። አቡ ዳቢ ልሂድ አልኩት። ቪዛ ሊሰጥ እኮ ነው ዱባይ ሆነ አቡ ዳቢ እሄዳለሁ አልኩት። እሺ ممنوع አለኝ። ማየት ቪዛ አለኝ። ከዛ በኋላ ጠየው ድጋሚ ለምን ከለከለኝ የሚል ነገር ድጋሚ ጠባ ቤት ሄድኩኝ። ከጀዋዛት ፊት ለፊት ነው ለምን ሲለው ይሄ ልጅ አይቶት ምን ብሎት ፓስፖርት ነው ችግሩ አልኳቸው። ጠባ ቤቶቹ ወይ ምንኩን ሙሽኪላ ጀዋዛት ሙሽኪላ ጀዋዝ ምንኩን ሙሽኪላ هذا سمسم مطوال ሲመጣ ነበር ማለት ነው እንጂ እርግጠኛ አይደላቸውም። ብቻ ምናልባት ላ አለኝ እንትኑ ማለት ጠባ ቤቱ ምን እንዳለ ታውቃለህ?
ራሱን አጠገቡ እያለ ምናልባት ይሄ ልጅ እዛ ጀዋዛት ያለው ሰው ተባብረን ምን ብለንም ቪዛ ሚሰጠው ይችላል። ለምን የተከለከለበት ምክንያት እንጠይቅሽ እንችላለን አለ። ጠይቁልኝ እሺ በአላህ ተባብሩኝ አልኳቸው። ሸቁ አራት ሆኖ እሱና እኔ ጠባ ቤቱ ቁጭ ብለን ስንገባ ምኑ አለሽ ማን አረፍ አለኝ። ቪዛ ያወጣሁበት ሰው ጋር ድጋሚ ሄድኩኝ። መጀመሪያ ከኢትዮጵያ የመጣበት ማለት ነው። ኦኬ ከዛ በኋላ ሄድና ለምንድን ነው ቪዛ ያልተሰጠው? መጀመሪያ በተአሽራ እንዴት ሊገባ ቻለ? አሁን ለኢቃማ ለምን ተከለከለ አልኳቸው። ቪዛ ላይ ችግሩ ይሄ ልጅ ያለው ሙሉ በሙሉ እንደ ሼክ ሆኖ ነው የመጣው አሉ። ፊቱ ሙሉ ያኔ ጺማም ነው አለ፣ ፎቶውን አለ። ከዛ በኋላ እሺ ምን ማድረግ አለብኝ አልኩት። የጠባ ቤቱ ሰውየው ይሄን ሄደሽ ወይና ጺሙን አስነክተሽ ሙሉ በሙሉ ጺሙን አስነሽ ያለኝ አስነሹና ፎቶ አስነሹ ድጋሚ ያለ። ኦኬ አልኩት። ሄድኩኝ ድጋሚ ጺሙን አስነስተን ድጋሚ ፎቶ ተነሳ። ይሄም አይሆንም አለ። ድጋሚ የራሴ ስራ ትቼ ከቢሮ ወጥቼ ድጋሚ የራሴ ወሰድኩት። እሺ ከዛ ስወስደው ድጋሚ እንትን አድርጌ እኔ 0 አድርጌው አለኝ። 0 አድርጌ ፎቶ በሌላ መልክ አስቀየረ። ድጋሚ ፎቶ አስነስቼ አመጣሁት። ኦኬ ይሄ ሊሆን ይችላል አለ። አንዱ ደግሞ ምን አለኝ? ጀዋዝ ሙሽኪላ ሙንኩን ወዲ ሰፋራ አለኝ። ኤምባሲ ድጋሚ ኤምባሲ ባለቤቴ በቃ ዛሬ ለኔ ብለህ ለዚህ ልጅ ብለህ ተውና ኤምባሲ ወሰደው አልኩት። እሺ ለምን ኤምባሲ ይዞት ሄደ? ልጁ ገና እኔ ጋር መጥቷል። ሰውዬው ሳያስፈቅድ ወረቀቱ እስከሚስተካከል እኔ ጋር ይቀመጥ ሙሽኪላ ጀምራ ድጋሚ ልጁ ሄዶ አብዱልመጂድ ወሰደው ኤምባሲ ወስደው ኤምባሲ ደግሞ በፓስፖርት ምክንያት አይደለም ማለት በፓስፖርት ምክንያት ስላልሆነ ሂዳችሁ ጠይቁ። ፓስፖርት ላይ ችግር ቢኖር እኛ እናስተካክላለን አለ። ድጋሚ ስጠይቀው እሱ 2,000 ይዞ መጥቷል። 2,000 ይዞ እኔ ከእጄ ይኸው 1,000 ብር ስጠው ፓስፖርት አስቸኳይ 2,200 ይሁን 300 ይሁን አላውቅም። እሱ 1,200 አዘጋጅ አልኩት። እኔ 1,000 ብር አልሰጠችኝም። ብር ከኪስ አውጥቼ ካሽ ስጠው አልኩት። 1,200 የምን ነበረ ማለት ነው? ፓስፖርት አስቸኳይ 2,200 ነው ይሁን ምናምን አሉ። ኦኬ ኢትዮጵያ ኤምባሲ ማለት ነው። አስቸኳይ ላወጣ ሰዎች ሲጠይቅ ከ2,000 እስከ 2,200 ወይ እስከ 2,400 ሊሉሽ ይችላሉ አለኝ። እሺ ኦኬ እሺ ያልኩኝና እኔ 1,000 ብር አውጥቼ ይሄው ስጠው አልኩት። ይዞ ይግባ አልኩት። አንተ ሊገባ ላይሰጡ ይችላሉ ይዘህ ግባ አልኩት። እሺ እሺ አብዱልመጂድ ስጠው አልኩት። ሰጠው 2,200 ይዞ ገባ። አይ ፓስፖርትሽ ችግር አይደለም ሲስተሙ ሄደህ ጠይቅ አሉኝ አለኝ። ኦኬ ያልኩት መጡ ቤት እኔ ጋር ቁጭ አለ። ስንት ቀን 5 ቀን 6 ቀን አላፈም እኔ ጋር ቁጭ ብለዋል። ከዛ በኋላ ሰውየው ጋር ሲሄድ እንዴት ነው የሚሆነው? አይሺ አብዱልሐሚድ አልኩትና ፓስፖርት አንተ ፓስፖርቴ ሳይስተካከል አይሆንም ወረቀቴ ይስተካከል አገኝ ወይ ኢትዮጵያ ሄዳ ደርሶ ማስቲኬት ልቁረጥንና ካምፓኒ ሰውየው ምን አለኝ? እኔ ስም እንዲመጣ ኢትዮጵያ ይሄድ አለኝ። ሀሊ ሲር ኢትዮጵያ ይጂ ማራፋኒያ ቪዛ ጀዲድ ማል ካምፓኒ አለኝ። በአዲስ ቪዛ እኔ በኔ ስም ይምጣ አለኝ። እሺ አብዱልሐሚድ አልኩትና ኢትዮጵያ ሄድ ቲኬት ልቁረጥ ደርሶ መሳልኩት። አልሄድም አለኝ። ምንድነው ማድረግ ያለብኝ? ድጋሚ ሰው ጋር ጥየቃ ምን ሞታ አልሄድም። ሀገር የመጣሁበት ገተታ አለበት መውጣት አይቻልም ምን አይባልም። መውጣቱ ትጽይጽልሃል ተሰጥቆልህ ምን ብለህ በህጋዊ መንገድ ትወጣለህ። ቲኬት ራሴ ደርሶ መልስ ልቁረጥ እምቢ አለኝ። ለምን አንድ ጥያቄ ደግሞ አመጣሁላት በዛ ሰዓት ማፎሩኝና ማለት ነው። ምን አልኳት? ይሄ ስትለኝ እሺ ይሄ ነገር በዚህ ማስተካከል አንችል ነው ስንላት እሺ 200 ብር አምጣና እዚህ እናስተካክለው አለሆነ ያለች። ከዛ በኋላ እዚህ ልታስተካክለው ተስማምተው ቁጭ አልኩት። ከዛ በኋላ ነገ ዛሬ እያለችኝ እዚህ ግደጅ ቆጠረ እንጂ እኮ 500 ብር 400 ብር ያለው እኮ ሂድ ወደ አገር ገብተህ ወይም ደግሞ ያ ነገር እስከ አልጨርስልህም እዚህ ያለው ነገር መፍትሄ የለውም አገር ላይ ገብተህ ወጥተህ ነው መፍትሄ የሚኖረው ብላ እኮ አልሰጠችኝም። ይሄ ግን ያለችኝ እሰራለሁ አለ። ነገ ከነገ ወዲያ ስደውል ስልክ አታነሳኝ። ባላው ጋር ስለደወልኩ የተሰደበችኝ ስድብችን የተናገረችኝ ንግግር ወላሂ አጠፋችብኝ። ስክሪንሾቱ እንዳልልክላችኋለሁ ሪከርድ አለኝ እሷ ጋማ እና አንድ ባለ ሰደበችኝ። ባልሽ ጋር ደወልኩ እንጂ እኔ መብቴ ጠየቁኝ እንጂ ያልኩኝ ነገር ምን ስላለ ነው? ስለ ቤተሰቦች ሄዶ ለመክሰስ እኔ ሚዲያ ለማውጣት እኔ እንደዚህ እንደሆንክ ስለ ባህሌ እሱም መናገር የለበትም አይደለም።
ስለኔ መታደብ የለበትም እዚህ ጋር። እሺ እኔ እንደዚህ አረጋታለሁ፣ ሚዲያው ጥቼ ከስራው እንዲያረጋታለሁ። እዚህ ሀገር ካለው ህግ እኮ እኔ ህግ ጥቼ ማድረገው ነገር የለም። እሺ ከህግ በላይ አይደለሁም። አንተ የህግ ሰው ነህ አይደለም? ህግ በላይ አይደለሁም። የምከፍለውን መስዋዕት ሁሉም ከፍያለሁ። ስራ ያስገባው ኮሚሽን የከፈልኩለት ልጅም አለ። አገናኝሃለሁ በኋላ ቢሮ ስወጣ። ኦኬ አንቺ ሰደብሽው ወይስ የዛ ሰዓት ያኔ ንዴት ላይ ስለነበርሽ? እኔ ይኸውልህ ምን አለኝ አብዱል መጂድ ባሌ ሰሚር አለኝና የአብዲስ መጂድ ነገር የአብዲስ ሐሚድ ነገር ምን ሆነ ሲለኝ እያየን አይደለም ማታ የእሱ ነገር ስራ የትቼ እየራረጥኩለት አይደለም ስንት ቀን እኔ ቁርአን ይዤ እመታልሃለሁ ቁርአን ይዤ እመታልሃለሁ ምን አልኳት እንትና ወንድሟ ምን አልኩት መሰለህ አንዴ እኔ ጋር የምትመጡ ሰዎች ልጋጋችሁን አትለግጉ ቁርአንና መጽሐፍ ቅዱስ በተራ ቆሻሻ ነገር አትጥራ አቁም እዛ ቁርአን አትጥራ ቁርአን እናንተ ምስክር ሊሆን አይችልም አርፋችሁ ተቀመጡ እንዴ ቁርአንና መጽሐፍ ቅዱስ ለኛ መጫወቻ አይደለም እንደፈለግን የምንጠፈጥፈው ነገር አይደለም እምነት ነው እምነታችን ነው እኔ ስራ ያስገባው ልጅ ራሱ መጠየቅ ትችላለህ እኔ ወይም ማውራት ነው በሰሚራ እዚህ ጋር እኮ ነገ ሞት አለብን እኮ ብዙ ነገር አለብን እኮ ነገ ዛሬ ውለን እኮ ነገ ማናድረው ነገር ብዙ ነገር አለብን አንቺ ያልሽኝ የተናገርሽኝ ስሜት ተናገርሽኝ በሙሉ ነው ከሰደብሽኝ እኔ አይደለሁም እኔ እኮ ባልሽ ጋር ሄደው አረሚው ታድርግ በመጀመሪያ እኔ በቁርአን አይደለም በቤተሰቦቻችሁ ማላማምልም አይደለም ሚሊዮን ህዝብ በሚከተለው በተከበረ ቁርአን ማለት ነው ታሚ መፍትሄው ምን እንደሆነ ታውቃለህ ይሄ ልጅ ወረቀቱ የሚስተካከልበትን መንገድ እሷ ትፈልግልህ ነው አይችልም ስለዚህ ምንድነው የሚሆነው የዚህ ልጅ ነገር ይወጣ ኢትዮጵያ ወጥቶ መመለስ ነው መመለስም ያለበት በቪዚት ይኸውልሽ ይሄ ከዚህ በፊት ሀቂቃ ለመናገር እኔ ከዚህ በፊት ብዙ አውርቻለሁ እሺ በቪዚት ቪዛ ወደዚህ ሀገር ከመጣችሁ ቪዚት ቪዛ ወደ ኤምፕሎይመንት አይቀየርም ምናልባት 80-70% ያኒ አይቀየርም 30% እንደ እድሉ ነው የሚቀየር አለ ገባሽ ስለዚህ አሁን ሰሚራ ያወራችሁ ትክክል ነው ይሄ ሪጀክት ሴኩሪቲ ሪጀክት ነው ማንንም ማለት ኢቭን ገብተሽ ማለት ልትከራከር መብት የለሽም ገባሽ ግን አገሮ ሄዶ በኤምፕሎይመንት ዳይሬክት ቢመጣ ይችላል አሁን ታይም ላይ ያ ችግር የለም ገራማው ብቻ ይክፈልና ይወጣ ከዚህ ሀገር ኦኬ ትኬት እሷ ትቻለው ለምን እኔ ትኬት ተቀርጣለሁ እሱ ቪዛ ይክፈል ችግር የለብኝም እኮ خلاص እሺ ክፈይለት አንቺ ትኬት መሲ ነሽ አይደለ መሲ እኔ መሲ ነኝ መሲ ነሽ አንቺ ወይ ስለ ህጉ ጠንቅቀሽ እኔ ይሄ ልጅ ከበደልኩት ነገ ስራዬን አገኛለሁ የሱ ያልሆንኩለት የለም ልሻለው እኮ እኔ ላይቭ ላይ ገብቼ እኮ በቪዲዮ ማውራት ስላልፈለኩኝ ነው እንጂ ሂጃለሁ ካምፓኒው 3-4 እንደተሽከራከርኩ ሰው ጋር አቀርብልሻለሁ ቀራማ ስንት ነው የቆጠረበት አሁን ቀራማ ስንት ቆጠረበት ነው ልጅ ቀራማ በሲ እንደተከነሰለ ታውቂያለሽ በ13 በ10ኛ ወር ነው የተከነሰለው ስንት በ11 በ10ኛ ወር ስንት አለበት ማለት ነው ቀራማ አሁን ወዲ ቀራማ 8 ይሁን 7 5 አንድ ወር ነው 150 እንደዛ ለአንድ ወር ቀራማ ከአንድ ወር ይበልጣል አሁን ቀን ዛሬ 18 አይደለም በ13 ቢሆን የአንድ ወር ነበር አሁን ደግሞ ቀን እየጨመረ ነው የሚሄደው ስለዚህ አንቺ ደርሶ መልስ ትኬት ትችይዋለሽ እሱ ቀረማውን ከፍሎ ወረቀቱን እንትን ብሎ ወጥቶ ይግባል የኔ ወድ ምንም ችግር የለብኝም አልኩሽ እኔ ምንም ማስተካከላሉ ግን እሱ አይስደበኝ እሱ ያው ልጅ ከዚህ በኋላ እሱ የሚሳደብ ከሆነ እኔም ታሜም እሱን ሰፖርት አናረም በነገራችን ላይ አንድ ነገር ልንገርሽ ልጆች እኛ ጋር ሲመጡ እኛን ማስፈራሪያ እንደ ማስፈራሪያ እኛ እናንተ ልናስፈራራችሁ አይደለም እቻ ሀገር በእኛ ሳይሆን በጣም በተከበረ በህግ ነው የምትተዳደረው ልጆቹ ግን አብዛኞቹ ህግ ለአንድ የሚዩት አርገው የልጅ በሽተኛ ነው እንዴ አብዛኞቹ ልጆች ግን ህግን ስለማያውቁ ግን ህጉን መንገዱን ካሳያናቸው ግን ጥፋተኛው አካል ለምሳሌ መረጃ ካላቸው ግን እዚህ ሀገር ቪዛ መሸጥ ወንጀል መሆኑን ታውቂያለሽ አይደለ በቃ ያንን መንገድ እናሳያቸዋለን እነዚህ ልጆች ኢትዮጵያ 300 ወይ 400 ሺህ ብር ከፍለው መጥተው እዚህ ሀገር ደግሞ ይሁሉ መጉላላት ሲደርስባቸው ለምን አንደኛ እናንተ ያንድ አካባቢ ሰዎች ናችሁ በገንዘብ ራሱ መገማመት ራሱ አልነበረባችሁም ነውር ነው ገባሽ አልፈልግም እኮ ይሄ ሊደርስበት አልፈልግም ሶስቱም ወጥቷል አንድ ቤተሰብ ነው ያልኩሽ እኮ መሲ ሶስቱም ለሁለቱ ቪዛ ሲወጣላቸው ቪዛ ኢቃማ ሲሰራላቸው እዚህ ልጅ ምክንያት ኦኬ አንተ ታሜ ከልም እንታኔ ምኑ ታዳ ታሜ እየሰማኝ ነው እየሰማኝ ከልም عبد الحميد
አብዱልሐሚድ ሚውትን ፍታሁን አብዱልሐሚድ ወንድሜ አሁን አንተ ችግር አለ ማለት ኢትዮጵያ ሄደህ ወደዚህ ሀገር ማለት የምትመለሰው በስራ ቪዛ ችግር አለ? ችግር ይኖራል? እየሰማኸኝ? እዛን ሰዓት ላይ አሁን ምሳሌ እንሂድ ስትለኝ ሰሚራ አሁን እኮ ልጆች በጣም የተመለሱ ነው እንደምትሰሙ። በዛ ሰዓት ላይ ልጆች በጣም የተመለሱ ስለሆነ አሁን እዚህ ያለው ነገር ጨርሽልኝ ቢያታለው እንጂ እኔ አገር ገብተህ አብዱልሐሚድ አትወጣም ሚን ነገር ላይ አንድ ነገር ከአፌ ወጣኝ ነገር የለም። የሰደብኳት ነገር አንድ ነገር ከአፌ ወጣኝ ነገር የለም። እኔ ሰደብ የምትል ከሆነ ችግር የለውም። አሁን ቀራማው ደግሞ እኔ አሁን ምሳሌ ይሄ ሁሉ የመጀመሪያ ጀሞቴ ረጀክ ብሎ ሰውዬው ቆረጠብኝ። የመጀመሪያ ቆረጠብኛ። ኧረ ቆይ ተረጋጋ። እኔ በስመ አብ እንደ ማሽን ነው የምታወራው። ችግርህ እንዲፈታ ነው። ዝም ብለህ ታሪካዊ አመጣጡን በቃ ሰምተናል። አሁን እየነገርንክ ያለ ነው በአጅማን አይደለም። መሲ እዚህ ጋር መረዳት ያለብሽ እኮ ይሄ ሁሉ ቆርጦ ይሄን ኬት አምችልም ከራማው ይሄ ሁሉ ኬት አምችልም ከፍለው። እሺ አንተ ጨርስ በቃ ሁለታችሁ ጨርሱ። እኛ ያገባን። አንተ ጤነኛ አትመስለኝም ሲጀመር። መሲ እያለሽ ያለው እኮ ቀራማ ማን ነው የሚከፍልልኝ እያለሽ እኮ ቀራማ የራሱ ሲስተም ሄሉ ያውልሽ አንድ ነገር የሰሚራ ስተት ቢሆን የሰሚራ ስተት ነው። ይሄ ግን የመንግስት ስተት የመንግስት ነው ሪጀክት ያደረገው። እሱ ነው የሚያወራው፣ ሚስቱ አይደለችም። እሺ አዳምጪ ሐቢብቲ። አንቺ አሁን ቀራማ ምናምን እምትይ ቀራማ ማለት ኦልሬዲ በሱ ምክንያት ተማም መንግስት ማለት አክሰፕት ስላላደረገው ነው። አንድ ሁለተኛው ደግሞ ሰሚራ እንደምታወራው ነገርኩት ከዚህ ሀገር ወጣና ተመለስ በስራ ቪዛ። ሰውየው እንደዚህ አይነት አማራጭ ሰጥቶናል። ኦልሬዲ ይሄንን ነገር መቼ ሙምኪን ገራማ ራሱ ከመግባቱ በፊት ወይም ገና 11 ቀን ያለው ታሜ 11 ቀን ያለው ኦኬ 11 ቀን ገና ማለት ገራማ ያኒ يمكن 300 400 ድርሃም ነበረው ማለት ነው። አልነበረም 11 ቀን ያለው 11 ቀን ሳይገባ በፊት 11 ቀን አለ ግን ይኸውልሽ። ስለዚህ አሁን ገራማ ማለት እኔ በኔ በኩል ገራማ ማለት መቻል ያለበት እሱ ራሱ ነው። በቃ እሷ የትኬቱም ዞሮ ዞሮ ያ አይደለ ቀራማውን ትፈልልህ። የሚስማማ ከሆነ እህቴ የሚስማማው ከሆነ አንቺ ትኬት ተሸገሪና ትኬት ግዢላት። እሺ እኔ አባሪ ትኬት ታሜ አንተ ያልከኝ ወይ ትኬት ደርሶ መልስ ስንት ነው ሰሚራ? ለሽ ደርሶ መልስ ትኬት ስንት ነው? ደርሶ መልስ ትኬት ተጠይቃለሁ። ችግር የለም። አንድ ቢያንስ ወደ 2000 ምናምን ይሆናል ደርሶ መልስ አይደለ? ትኬት አይደለ ሰሚራ? አዎ። ስለዚህ ቀላሉ ነገር ምን መሰለሽ? ቀላሉ ነገር ምን መሰለሽ? እንትን ቀራማው አንቺ ይሄ ትኬቱ የምትከፊለትን የቀራማውን ክፈይለት። አሁን እኮ ይኸውልሽ ትላንት እኮ ገብቷል ሲስተም ውስጥ መሲ። አሁን እኮ ሲስተም ውስጥ እኮ ከሰውዬው ያወራሁኝ እኮ ነው ከካምፓኒ ሰውዬው ጋር እልከት ያንዳንዱ ልክልሻለሁ ዋትስአፕ ላይ ገባና ማለት ትናንት ወዲያ የምናወራቸው እኛ እኮ ስራ እየሰራን እሱ ሚዲያ ወጥቶ አው በሏት ሊመኗት ሚዲያ ወጥቶ እጥላታለሁ እቺ ልጅ ሱማና ጥፋት እኔን በምን ጥፋት ይሆን ሚዲያ ላይ ወጥቶ ስም የሚያጠፋ ኦኬ። አሁን እኮ እያናገርንሽ ያለ ነው ለትኬቱን ትምቲው ለቀራማ ክፈይለትና ልጁ እዚህ በሌላ እንትን ቪዛ ወይ በቻርጃ ወይ በሌላ ደግሞ ይሞክር እድሉን። ከዛ በኋላ ያንቺ ጥፋት አይደለም እሱ ወጥቶ መግባቱን ነው ቢያለው። አንቺ ቀራማውን ክፈይለት፣ አይመለከትሽም። ከዛ በኋላ እጅሽን ታነሻለሽ። አብዱልሐሚድ ይሄንን ነው አይደል የምትፈልገው አንተ? አዎ መሲ። አሁን እኮ ሰውዬው ምን እንደው ታውቃለህ? ሰውዬው እኮ አሁን ቀራማው ይነሳልኝ ነው እንጂ ልስራ ነው ያለኝ ያለው መሲ። ይሄ ከሱ የሱ ስልክ ሰጥሻለሁ ቀጥታ ቀራማው ይነሳልኝ ነው ያለኝ። አሁን እሱ አረብ አላወራም ሰሚራ የትኬቱን ብር ቀራማ ክፈይለት። ከዛ እጅሽን ከዚህ ውስጥ ሙሉ ለሙሉ አውጪ። ሄላ አይሰማሽም አይደል? ታሚ ይሰማኛል። የትኬቱን ብር ቀራማውን ትክፈልለት። ከዛ በኋላ እሱ ከዚህ በኋላ ወረቀቱን ያስተራ ሰሚራ ነጻቱ የትኬት ዋጋ ለገራማ ተስተው በቃ ከዛ ሰሚራ ነጻቱ አሁን ከትናንት ለማክሰኞ ነበር አይደለ? ትናንት ወዲያ ነው ሙአፈቃ ይለቀቅለታል የተባለው። ዛሬ አሁን ነገ እኔ ቀራማ ከፍዬ ረጀት ከመጣስ እኔ መስኡል አይደለም። አይመለከትሽም። ያው እሱ ራሱ ነው ያለው። አይመለከትሽም አንቺ በቃ ካሁን በኋላ ይኸውልሽ ወረቀቱ ቢበላሽ ምን ይባል እኔ መስኡል አይደለም። አንቺ ጨርሰሻል። እዚህ ጋር ኦልሬዲ ጨርሰሻል። የትኬት ዋጋ ማለት ነው። እዚህ ጋር ማወቅ ያለብሽ ነገር ያ ነገር ጨርሼልሃለሁ አለችኝ እኮ ወረቀቱ ጨርሼልሃለሁ። አንተ ጋር የኔ ጋር ያለው ነገር ወረቀቱ ጫልቋል። ፎቶ አሁን የተነሳው አጭር ፎቶ ስላለ በሱ ተነስቷል። እሱ ሰጥቼዋለሁ። ከዛ ቀራማ ይክፈልና አልቆልሃል እሱ ይጨርስልሃል አለችኝ። ይሄን ለምን አይመለከትም? ትያታ መስ እዚህ ጋር ምሳሌ ከተወራ አይቀልቆ ግልጽ አውራታ
አለቀ። ፎቶ ልኬልሻለሁ አለች። እሷ ከጨረሰችልኝ አንተ ያልከው ቀራማ ትክፈልልኝ ነው። ቀራማ እንድትከፍል ያስገደድናት ነው። እና ምንድነው አንተ ከዚህ በላይ ምን ላደርግልህ ነው የምትፈልገው? ጠይቁት እስኪ አስቱ ጠይቂው የሚፈልግ ታሚ አንተ ትጠይቀው። ልጁ ጤነኛ አይመስለኝም። ምናልባት እሱ የተጎዳ ሰው ስለሆነ እንዲህ ስሜታዊ ሆኖ እያወራ ሊሆን ይችላል። እስኪ ቀስ ብለሽ አዳምጪው። ማለት ምናልባት እኮ ተፈጥሮም ሊሆን ይችላል እንደዚህ የሚያስጨዋት። ትፍረጅበት ወንድሜ። በቻለ መጠን ተረጋግረህ እስኪ አስረዳ ማለት ኧረ እኔ ችግር ድምጼን ባህሪዬን ድምጼ ከፍ አድርጌ ስለማወራ ነው እንጂ ተቆጥቻለሁ። መሲ የተቆጣችኝ ነው እንጂ እኔ አይደለም። እኔ አልኳት እኮ ማለት ነው። እዚህ ጋር ያልኩት ምንድን ነው የምትፈልገው? እሺ እኔ አሁን ያልኳት ማለት ነው። አሁን ምሳሌ ከዚህ በፊት ከሳምንት በፊት ሰሚራ ሪከርዶች ያለኝ እኔ አንተ ጋር ያለው ነገር ጨርሼልሃለሁ። ከዚህ ሪከርድ አለክልሃለሁ። እኔ ጋር አንተ ጋር ያለው ነገር ጨርሼልሃለሁ። ሁሉ ነገር እዚህ ያለው ነገር ጨርሼዋለሁ። ከዛ በኋላ ቃራማው ከፍለህ ወረቀትህን ጨርስ፣ ከዚህ በኋላ እኔ አይመለከተኝም ብላ ሰሞኑን የላከቻቸው ሪከርድ ይሄው አሉ። የመሲ ጋር ከመድረሴ በፊት ማለት ነው። ከዛ ከፈለ ሚዲያ አውጣ ያለችኝ ሰዓት ማለት እዛ ሰዓት የላከችልኝ ቪዲዮ ቀጥታ ደውላ እንኳን እኔ ችግር ስለስድቡ ሌላ ነገር ተዋቸው ብቻ ሰሚራ ችግር ወረቀቱ ስሪልኝ እንጂ እኔ የፈለግሽው ነገር አድርጊ ምንም ነገር አልልሽም ብዬ ወላሂ ህጻፋቸውን ሁሉ ነገር እሷ ሲሰድበኝ ምንም አይደለም ብዬ ባሏ ሲሰድበኝ ምንም አይደለም ብዬ ጻፋቸው አሉ። እነዛ ትቻቸዋለሁ። እነዛ ያ አትፈልግም ነው የኛ ፖይንት ተገባችሁ። አብዱልሐሚድ አሁን አንተ ለምንድን ነው ማለት ሙሉ ስቶሪ የምትነግረኝ? ከሷ ያለ በኩል ካለቀ የፓስፖርት ችግር አለ። ኖ አሁን እሷ ማለት ኢቭን እንድትጨርስ ራሱ ፈቃደኛ አይደለችም። አንተ አሁን ምንድን ነው የምትፈልገው እኮ? ከሷ በኩል ያለው ነገር ካለቀ እኔ ቀራማው ትፈልልኝ ችግር የለውም። ከሷ በኩል ያለው ነገር ካለቀ ከጨረሰችው ወንድም በእጇ ቢሆን ኖሮ እንደ ወንድም ማለት ገብታ እየተከራከረችልህ አትገባም ነበረ። ገባ? እንደ ወንድሜ ነው ማለት ኢቭን ማለት እያዋሸች እስከ ኢሚግሬሽን አትከራከረልህም ነበረ። ግን በእጇ ስላልሆነ በዚህ ሀገር መንግስት ነው፣ ማንንም ፓወር የለውም። መንግስት ማለት ይቀበለዋል አይቀበለውም መብቱ ነው። ገባ? መፍትሄ አለ። መፍትሄው ደግሞ ነግረሃለች ከዚህ በፊት ወጣና ከፈለክ ዳይሬክት ወደ ስራ ቪዛ መግባት ከፈለክ ትችላለህ ብላለች። አንተ ደግሞ ነው አይሆንም ግዴታ እዚህ መሆን አለብኝ ነው ማስተካከል ካለባችሁ። እነሱ ደግሞ ይሄን ነገር እጃቸው ደግሞ ታም ያልኳት በምን እዛ ሰዓት ደግሞ ያልኳት ምን ተጣጣላ እንደዛ ስትል ቀራማሽ እናንተ ክፈሉ እንጂ ወረቀቱን ያስተካክሏለሁ ብሏል። ሰሚራ ደግሞ ምትነጋለች ወረቀቱን ኦሬዲ ሰውየው ያስተካከለለት ነው። ግን እሺ እኔ እናንተ ካላችሁን ችግር የለም። ከናንተ ፍቃድ ታሜንም ስለማከብር ችግር የለም። የትኬት ያልኩትን ለቀራማ ሰጠውና ከዛ በኋላ ከሰውየው ጋር ይጨርስ አለች እቺ ልጅ። ስለዚህ እሷንም ተጭነናት አክብራ ይሄንን ካለች ይሄ ልጅ የሚፈልገው ደግሞ ምን እንደሆነ ደግሞ ፖይንቱን ይናገር እኮ ነው ታዲያ እኮ እየጠየቁ አንተ ምንድነው አሁን አንተ ፖይንት ምንድነው ወንድሜ? ሰውየው ዘይነብን ያወራችሁ ነው እኮ ዘይነብ የለችም ይሰርጋለች አራለች እየሰማች ኦኬ ሰሚራ ዘይነብ የሰውየውን ቁጥር ስጭኝና እዚህ ጋር ላስገባው ታሚ ዘይነብ አውሪዋ ሰውየው ምን ያለች ነው? ሰውየው ቀራማታን መሲ አንዴ እድል ስጭኝና ላውራ እሺ አንድ እድል ያረበና መሲ አንዴ በቃ እሺ እሷ እሺ አላህ ይስጣት የቀራማውን የቲኬቱን ቀራማ ከፍላለሁ ካለች ቀራማው ታንሳለን። ከዛ በኋላ አላህ የፈጠረውን ይሆናል። በቃ ታዲያ ምንድነው የምትፈልገው? እሷ አንዴ እሷ እያለች አለችው ቀራማ ከፍላለሁ ነው። ስለዚህ እሺ እኮ እኔም እሺ ላይ ያልኩት እኮ በቃ ሀዳ አርባብ እንታ ትከልም አንተ ታወራዋለህ ምን ብዬ ነው የማወራው? ማለት ፕሮሰሱ ምንድነው? ቀራማው ሰሚራ ቀራማውን እኛ ከከፈልንለት ኦኬ ሳም እንትን እናታሚ ባንክ ተደውልለት ኦኬ ቁጥሩን ስጭን። የትኛው ይሄኛው አለች ራሳቸው እቺ እሷ የምታወራውም እሱም ኦኬ ሰሚራ መስመር ላይ ቆይ በታሚ እሺ እኔ ልስጥሽ ኦኬ ቁጥሩን ስጭኝ። ግን አንዴ እወጣለሁ እሺ። ችግራችሁ እኮ ሰውን እንደ ጣሳ ቁጭ አድርጋችሁ የራሱን ጉዳይ ብቻ ስታዩ ነው። እሺ ሰሚራ ወይ ያውልሽ አንደኛ በቃ ይሄ ወንድ አንቺ ተሽኬ በቃ ኢትስ ኦኬ ተጎጂ በቃ አንዴ መጎዳት ያለ ነው። ኦኬ ከዚህ ሀገር ከሚወጣ ምን ለቀራማ
ሰውየውን እንትን ያናግረው ምናልባት በዛኛው በራስ አልኬማ ነው በራስ አልኬማ ሪጀክት በራስ አልኬማ አክሴፕት ካላደረገው የራስ አልኬማ እንትን በቻርጃ ወይ በዱባይ ይሞክር ከዛ በኋላ የሚሆነውን ደግሞ እንትን እንላለን ሰውየውን ጠይቁት ማን መጀመሪያ ሰውየው መለፎ ራስ አልኬማ ከሆነ አጅማን ቻርጃ ዱባይ የሚችል ከሆነ ጠይቁት ቆይ እስቲ ቆይ ያናግረውና ታሜ ከዛ በኋላ አንቺ ቀራማ ትክፈልልኝ የቀራማ ትላንትና ምን ጋር ስትመጣ የቀራማ እንደዚህ ነው ያልከው ቀራማ ይሄው ታሜ ያናገራት እናንተና ክብሬ እሺ ብላለች ጠፋብ ቢኖርባት በነገራችን ላይ ከሰሚራ ጋር እንደዚህ አላወራም እኔ ከደላላ ጋር በሰላም አውርቻ አላውቅም ነገር ግን እሷ ኦፕን ሆና ነው ያወራችሁ እሷ መሐቃላት አንተም መሐቃላት ሐቃችሁን አቀራርቦ ማስማማት ነው አንተም ወደ ህግ ብትሄድ ሰሚራም ወደ ህግ ብትሄድ ሁለታችሁ መቀመቅም ነው የምትገቡት እሷ በቪዛ በመሸጥ አንተ ደግሞ ህገወጥ ባኪ እንትን ብለህ መጣክ እዚህ በመቀመጥ ስለዚህ ይሄን ነገር አቁሙ ነው ያላችሁ ያለው ታሜ ቁጥሩን አምጩ ከጅቡቲ ነው እንዴ ቁጥሩ የምታመጩ ሌላ ጣጣ ነው በቃ ይሄን ነገር አቁሙ ነው አይደለም መሲ እሱ አሎ ያሉ መንገድ ላይ ጣለችኝ ያለው እንዴት ነው መንገድ ላይ የምጥለው አንደኛ የሰፈር ሰው ምናምን ከፍዬ ማለት መሲ ወላሂ አንድ ሺህ ከፍዬ ኮሜ ስራ እስከራሴ ሂጄ ቦታ አይቸኩር ሙኮይፍ አለው የለም ወብዬ ቼክ አርጌ ማለት ነው ወንድ ልጅ እኮ ሲመጣ ሰው አይከታተለው ሂጄ ሶስት ሂጄ ተከታተልኩት ዲዛይን ቤት ነው የልብስ ቤት ነው ያስቀምጠው ሰሚራ በአላህ እሱ አላህ ጀዛከላህ አላህ ይክፈልሽ እሱ አናውራ ችግር የለውም እሱ እኔ አይተሽኝ አንቺ ደሞዜ እንኳን ስንት ነው ብለሽ አልነገርሽ ሰዓት ገባሁበት ያልነገርሽኝ አረ ተይው እሱ ችግር የለውም እሺ መሲ ልንገርሽ 05 ታዲያ እሱ ከፈት 05 0 ታዲያ ያገኘ ችግር የለውም ኖርማል ነው ከሰሚራ ይሄ ነገር አንደሻር ወይም አላረክሽም አላልኩሽም እኮ ግን እዛ ጋር ምን ስራ ወሰደሽ እንደ ደርግ ሬዲዮ ነው የሚያወራው 05 እሺ 05 03 03 መሰለኝ ላ አዎ 03 17 05 03 37 لا 37ቱን ታዩ 17 0 ኧረ ቢስሚላህ ጥሩ ራስ ተሰለኝ ላይ በመጀመሪያ እንዳዲስ ነገር ታረጋጊና አንቺ ቁጥሩ ራሱ መውራት አቃተኝ እናንተ አስተክፍር በነገራችን ላይ ልንገርካ አብዱልሐሚድ ማለት ነው ወደ ህግ ብትሄድ አንተም ዲፖርት እሷም ዲፖርት ነው የሚያደርጋቸው ኦኬ ምንም በህግ እንኳን ብትሄዱ አንደኛ ይበላችሁ እኔ ደስ ነው የሚል እኔ አሁን አዝኜልክ አይደለም በቃ خلاص ዝም ብዬ እንደው በቃ መንገድም እየሄድን ስለሆነ እንጂ እኔ ማዘን ትቻለሁ ለምን እናንተ ሌባ ውስጣችሁ ስለሆነ ማለት ነው ኦኬ እናንተ የምትወዱት እንደዚህ እንክት እኔማ ምን አለ ሌባ በሆንኩኝ ሌባ በሆን ይሄን ኢማራት ላይ ሆነ ፎቅ ይኖረኝ ነበር ከናንተ ጋር እዚህ ማለት ዳረቅም ነበር እንጂ አዝኜላችሁ እኔ ማዘን ትቻለሁ በነገራችን ላይ አላመጣችም ታሜ አልሰጠችኝም ቁጥሩን ከየት እንደሚያመጡት እኔ እንጃ ቁጥሩን ከኢቲሳላት አስወጥተው ነው መሰለኝ ለሰውየው ቮይስ እያረጋችሁ ነው ወይስ ምንድነው ቁጥሩን ንገረኝ 05 መሲ 05 7306 ታሜ 7306 ኦኬ ጠብቅ ታሜ አዳማ ለአርባብ ቴሌፎን ረካ ወይ ሰው አረ ይሄ ቁጥር ትክ አይደለም አዎ አውራታም ይህ ላርጋ የሰው ልጅ እንዳይገባ
ሚውት አድርግ እስኪ በመድኃኒዓለም ልጁ ምንም ኧረ ደም ነው የምታፈላው። መሲ አንቺ ሚውት አድርጊ እንትን እንዳይሉሽ ሰውዬው። እኔ ሚውት አደረኩሽ። ባልና ሚስቶች አቸኩሉሽ ማሮቼ፣ ሁለታችሁም ትቸኩላላችሁ። አንዱ ትዕግስተኛ ሲሆን ጥሩ ነው። ከባልና ሚስት 2 ሰዓት አንድ ቤት ጥሩ አይደለም። ባልና ሚስት ናቸው። አዎ ማሮቼ ማለት ስለሽ ፍቅረኛ ገና አልተገናኙም ዱባይ ምድር ላይ። ምን መሰለሽ ነው እነሱ የደረሰባቸው ውስጣቸው እነሱ ናቸው የሚያዩት። ገባሽ? ያው ደላላ እኮ ለማሳመንም ያለ የሌለ ቃሉ አጣፍጦ ነው የሚናገረው። አዎ ለዛ እኮ ለማስረዳት ረጋ ብሎ ነው። አሁን እሷም ሚስትየውም ትቸኩላለች። 586 ሰዎች አላችሁ። ሜላትን ፎሎ አድርጓት። 500 ምናምን ሰዎች አላቸው። እኔን ፎሎ አድርጉኝ ውዶቼ። ሳውዲ አረቢያ ላይ ችግር ካጋጠማችሁ እኔን ኮንታክት አድርጉ። ወይ ዘንድሮ ወይዘሮ ሀኒ ከመነኺ ወዬ ዛሬ እኮ ተወራችኋል። ሰሚ ወይ እኔና አይ ዝንብዬ አንቺን አይደለም የኔ ፍቅር። ኮፒ ሊንክ አስደርጊ። እሺ ሪፖስት አስደርጊ አካውንት። ስሙ አስቴር እና ሃኒ ዛሬ ቀኑ ሐሙስ መሆኑን ታውቃላችሁ? እኛም እኮ አጀንዳ አለን። ዶላር ጉንዶች ምናለን እባክችሁ ሳውዲ አረቢያ ላይ የሆነ ነገር ቢፈጠር አለውላችሁ። እኔ ፎሎ አድርጉኝ። 580 ሰዎች ፎሎ አድርጉኝ ጋይስ። ያው የመሲ በግ ነኝ። የመሲ በግ እዛው ሄለን ራስሽን ቻይ። የመሲ በግ እኛ የቤት በጉ። አሁን ዝኑ እናንተ ፊት ልጠይቀው። አብዱልሐሚድ ሚውትን ፍታ። ወይ መሲ ሚስቱ ሚውት ፍቺ። ይሄንን ዝናሽ ይሄንን ዳይቨርተር ትፈልጋለሽ? ታጫጫታ ወጣ ብለህ ለምን አታውራንም? አስቱ አርግላት፣ ላይብሪ ካርድ አርጉላት። አስቱ አርጉላት። እሺ አዎ አንተ አሁን ሰውየው ወረቀትህን አስተካክልልሃለሁ ቀራማ ብቻ ትፈልልኝ ብሎኛል ነው አይደል ያልከኝ? ሰውየው ሄሎ ሰውየው ቀራማ ክፈሉና ወረቀቱን እኔ ፕሮሰሱን ጨርሳለሁ ብሎኛል ነው አይደል ያልከው? ብሎኛል እንደዛ። ኦኬ ስለዚህ አሁን እኛ ልጅቷን የምናስከፍልልህ ቀራማ ነው አይደለ? ኦኬ ሰምታችኋል። ዝኑም ሄለንም ስለሽ አውርተሻል። በሴ አውርቶታል። ስልክ አያነሳም ሰውየው። ታሜ ሰውየውን በኋላ ታሜ ቦታ ሪጀክት ከሆነ 10 ብታስገቢ ራሱ ማለት ሪጀክት ይመጣል። 4 ብቻ ማለት ነገርኩሽ። 10 ራሱ ብታስገቡ ሪጀክትም ይመጣል። ስለዚህ አሁን እሱ ወይም ኦኬ በሌላ ቦታ በአጅማን ይሞክር። ቻንስም ማለት ምናልባት ሊኖር ይችላል። በአጅማን በሻርጃ ኦኬ እንትን ስማማ አንተ በራስ አልኬማ ስንት ጊዜ ነው ሪጀክት ያለው? 4 ጊዜ አይደለም? በሁለቴ አለኝ። አንድ በአንተ ነው የምቆርጠው፣ አንድ በእኔ ነው የምቆርጠው አለኝ። ሁለቴ ነው ብሎኝ እሱ። ስለዚህ ሪጀክት ብሏል። ግን ማታ ደግሞ ምን አለኝ? እስኪ ሌላ ቦታ እሞክራለሁ አብዱልሐሚድ ዱአ አድርግ ምናምን አለኝ ማታ ማለት ነው ሰውየው። ኦኬ ስለዚህ ይኸውልህ ሰውየውን ራስ አልኬማ ዝኑ ታውቃላችሁ፣ ሄለንም አይደለ ሪጀክት ካለ አንዴ ሁለቴ خلاص በቃ ራስ አልኬማ አልተቀበለህም። ሰውየው አንተን የሚፈልግህ ከሆነ ግን ምንድነው ሳሪ ያለችው በአጅማን ወይ ደግሞ በቻርጃ የምታውቀው ሰው ካለ በዛ ቀራማውን እሷ ትክፈልልህና እንትን ብለህ በዛ ይሞክርልክ ሰውየው። እሺ ይሄን እድልህን ሞክረህ ግን ካልተሳካ
خلاص እዚህ ሀገር አይዲያ አይኖርህም። ይሄንን እወቅ። ለዛ ነው ወጥተህ ግባ። ቀራማውን አንተ ከፍለክ ወጥተህ በሰራተኛ ቪዛ ግባ የተባልኩ። የመጣኸው በጉብኝት ቪዛ ነው። ያ ደግሞ አይቻልም ቀርቷል። ይሄን ሲነገራችሁ አትሰሙም እናንተ መታችሁን ትተላላችሁ። ስለዚህ የጠየከኝ ይሄንን ነው። ይሄንን ደግሞ ቀራማ አስከፍልልሃለሁ። ሌላ ጥያቄ ይኖርሃል እኔ ጋር በኋላ ስተት ፈጠርሽ እንዳትለኝ። አይ ሳይሆን ሰውየው ባውርቼው ግን ሰውየው በሌላ ቦታ እንደሚሰራልኝ ባቅ ኖሮ ወይ አይቪ ላይ ወይ ኤምቢቢ ላይ እሱ ባቅ ኖሮ ጠይቁልኝና ሰውየው በሌላ ሞክርልሃለሁ ብሎኛል። ሰሚራን ጠይቃት። ሰሙ ያውልሽ ሰሚራ ልጁ ምን አለ መሰለሽ አብዱላ ሐሚድ ሰውየው ታሜ አንተም ሰማና ይሄን እንድታብራራለት ማለት ነው። ሰውየው ለልጁ ዱአ አድርግና በሌላ ሞክርልሃለሁ ብሎኛል ነው። ሰሚራ በሌላ እንዲሞክርለት ሰውየውን በቃ ለታሜ ክብር ለኔ ተይኝ ችግር የለም። ለታሜ ክብር ስትይ አንቺ ከሰውየው ጋር ተነጋገሪና ቀራማውን ክፈይለትና የትኬቱን ብር ለቀራማው ከፍለሽ እንዲስተካከለለት ትተባበሪዋለሽ። በሌላ መንገድ እንትን እላለሁ አለ ብሎኛል እያለ ነው አሁን። ይሄው እዚህ እራሱ ልጁ እሱ እኮ ነው ግራ የገባን አሁን የማንን እንድትነኝ ነው ስልኩ አላት እኮ ትደውልለት አንድ አፍታ በቃ እሺ ጠራ በቀደም ማለት እሱ ማንም የለም ሰሚራ ኦኬ እሺ በቃ ሰውየውን አውሪውና ታሜ ደውልላችኋል። ታሜ አንቺ ልጁ ትጨርሳላችሁ። ታሜ ከታሜ ጋር እኔ ደውልልሻለሁ። እሱም እዛ እኔ ጋር ስለሚመጣ አንቺ ሰውየውን አዋሪና ታሜ የሚደውልለታል ከሰውየው ጋር በቃ ለህዝቡ ስትይ። በነገራችን ላይ በጣም ጨዋ ልጅ ነሽ። በዚህ ክብርም ስላዋራችን ገባሽ። አንደኛ እሱ ነው። ሁለተኛ ደግሞ ነገ ይሄ ልጅ ወድቆ እዚህ የሆነ ቢጎዳ ዞሮ ዞሮ ወንድምሽ ነው። የሆነ ነገር ሰፖርት ታረጊዋለሽ። ገባሽ? እንደሱ እኮ አይደለም እኔ ማረገው እንደናንተ ለሚዲያ የምትጨነቁለት ሰው የወገን ደራሽ ስለሆናችሁ እኮ ነው እኔ ያከበርኳችሁ። እንደሱ እኮ ክብር አልሰጠኝም። እሱ ክብር ያለው በቃ ይሄንን አፉ በይ። በቃ አንቺ አፉ በይ። ነገ አላየሽም? በቀደም ጠዋት ታይታ ከከሰዓት ያጣናቸው ስንት መሲ ኮፒ ሊንክ ስለማያረጉ እኮ ነው። ስለዚህ ያ ነገር እንደዚህ ነገሮቹ ተጓተው አንቺም እንዴት ልታመጩ ቻልሽ? እዚህ ሀገር ለምንስ ትንገላታላችሁ? ነገሮች በሰላም መፈታት እያለባቸው። እሺ ሰሙ እኮ እኔ እንዴት እንዳመጣሁት ማለት መሲ እኔ አንቺ ህግ ሰው ነሽ እንትን አለልሽ። እኔ የህግ ሰው ነኝ። ስራ ጠንቅ ይገባል። እሱ እንደዚህ ካሰበው መቀምቀም ውስጥ እኮ እሱ አስገባሻለሁ አለኝ አይደል? እኔ ዝም ብዬ ብቻ አልወረወርኩትም። በቃ አንቺ ተሸነፊ። በቃ ታሜ ይሄው ወይ አልዬ እሺ ታሜ ይሄው አውራት። እሷ ለታሜ ክብር ስል ነገሮችን አስተካክልለታለሁ ብላለች። እንዴት አድርገሽ ሰሚራ? ኖ ሰውየውን ታወራዋለች። ሰውየውን አውርታ ይሄ እሱ ቀራማውን ትከፍልለታለች። ሰውየው ቻንሱን የሚሞክርለት ከሆነ በሌላ እሷ ቀራማውን ልትከፍልለት። ኦሎ ቀራማ 1000 ምናምን ብር እኮ ነው የትኬቱ ብር ይችላል። خلاص 1000 ብር ከሆነ 1000 ራሱ 1000 ነው የሚመጣው። በቃ 2000 ከሆነ አንቺ ግማሽ ያው ልክ አብዱልሐሚድ ቀራማ 2000 ከሆነ 1000 አንተ 1000 እሷ ናችሁ። እሺ ደግሞ ማን ነው ስሙ? አብዱልሐሚድ ይሄንን ነገር እሷ ለዘላለም ማለት ቃላት ገባለህም ነገሩ ቶሎ ጨርስና ቀራማ ለምሳሌ ከአንድ ወር በኋላ ደግሞ እየጨመረ ወላሂ እሷ ቃል ስለገባች ማለትም አትችልም። የዛ ሰዓት ዛሬ ነገ ሳትል ማለት በቃ ዛሬ እንዲጀምርልህ አድርግ። ሰማ ያደርገው ለግም ቀራማ ግማሹን እኔ ልካለሁ፣ ግማሹ እሱ ምትየው ሆነ ፍቅረኛው ስላክለት እኔ ጨርስለት ዛሬ ነው መሰጣለሁ። መሲ ግን ቅድም የተባባልነው እኮ ቀራማ እኔ ፍቅረኛ ምትይ ነገር ባለፈው እኮ ነግሬሻለሁ እኮ ሰሚራ። ለምን እንደልትረጂም አትሺ በፊትም እኮ አስረድቼሻለሁ። ባለፈው አልሽኝ። እኔ አልበደልኩም። አንተ እኔ ብበድልህ ማለት ነው ስራዬ ነው የሚሰጠኝ ታውቃለህ አይደለ?
አልበደልኩም አይደለም እኮ ሰሚራ ቢያንስ ቀራማው መዛው ያለው ይሄ ሁሉ ሳይደርስ እኮ መፍትሄ ውስጥ ገብተን ነበር። ለምን እየደወልኩልሽ ስልክ አላነሳሽልኝ? ቀርቤሽ ካላወራሽኝ ቤትሽ ሄጄ እኮ ልታወሪኝ ፈቃደኛ እኮ አይደለሽም እኮ ቢት ሄድ ስራ ሂዳልሽኝ ስራ ገባሁኝ ከገባሁኝ መልሼ ደውላለሁ አታነሽኝ መልሼ ደውላለሁ አታነሽኝ። ሀቢቢ አንተ ለምንድን ነው አሁን ትርፍ ወሬ ነው የምታወራው? ለምንድን ነው አሁን خلاص ተስማምተናል? ይሄ ሁሉ ከቆጠረ በኋላ አሁን እኔ ጋር ከየት አምጪ ነው? በአንተ ምክንያት ነው። ለምን ታውራታውን ተረተው ወንድሜ አዳም ከመጀመሪያ ማለት አንተ ምንድን ነው ልጅቷ ማለት ነገረች ከኔ አይደለም ከአከሌ አይደለም ከመንግስት ነው ማለት ሪጀክት የሚመጣው ወጣህ ተመለሰህ ገባ አልፈልግም የምትለው አሁንም እሺ ብላለች ገራማ ከፍላለሁ እያለች አላልኩም ተመለሰህ ወደ ኋላ ምንድን ነው አራታው አሁን ደሞዜ ከሆነ እንዳለ ከፋፊ ጨርሻለሁ ሪጀክት ብሎ መጀመሪያ መልሶብኛል ምንም አይነት ደሞዝ የለኝም ይሄ 1000 ብር ከየት አምጣ ብሎኝ ነው ምግብ እንኳን በትክክል በላበት የለኝም እኔ ማሰባለበት ቆሞች እዚህ ጋር ማየት አለባችሁ ሙሉ እንድትከፍልልህ ነው የምትፈልገው 500 ብር 400 ብር ያልኩ መገላገል ይችላል እየለመንኳት ነበር እኮ እዛ ሰዓት እዛ ወደ ውሳኔ መግባት ትችል ነበር እኮ ታሜ እዚህ ጋር ምታቆሷ እዚህ ጋር ህጉ ምታቆሷ ናት እኮ ለምን አታየውም ታሜ ወደ ኋላ ትመለስና መፍትሄ ነው የሚያስፈልግ ወይስ ወደ ኋላ መመለስ አንተ ራሱ ፓስፖርቱን ይለት ፓስፖርትህን ላክልኝ አንዴ ቁጥርህን ስታይ ሰሚራ ፓስፖርቱን ላኪልኝ በዚህ ዋትስአፕ አሁን ላኪልኝ እያወራችኝ እያለ ላኪልኝና ቀረማውን እዚህ ቼክ እናደርገዋለን ስንት እንደቆጠረ ያዲማ አሁን مش ቤቢ ነው ቅንጦት ነው በነገራችን ላይ طفل አይደለም ቤቢ አይደለም يعني كيف يعني እንደዚህ ምን የሚናገረው ቶሎ በይ ላኪልኝ አብዱልማን ነቅሰመክ አባቴ ተረጋጋሽ ወንድሜ እነሱ መፍትሄ እንትን እያሉልክ ነው አይደል ተረጋጋ በቃ ተረጋጋና ደግሞ ወደ ኋላ መመለስ ምንም ላንተ አይጠቅምህም አሁን ወደፊት ሆነ መፍትሄ ማበጀት ነው ታሜ ለምን ነጥብናሉ ሰጥቶ ነጩ በጣም አሪፍ ነው ነፍሰሽ እዚህ ሰም ለምን ሐሳባቀ የርታውን ከፍላለሁ ብላ አሁን ደግሞ ከፍላለሁ ኖ ከፍላለሁ ያለችው እሷ ማለት ነው ሐሳቧን አልቀየረችም ቀራማ ማለት አስቶ አሁን ለምሳሌ ሰውየው የማይሰራለት ከሆነ ነገ ዛሬ የሚባል ከሆነ እየቆጠረ ያ ከሚሆን ግን ትኬት ቆርጦ ቀራማው ተከፍሎ ወጥቶ ቢገባ የሚቆጥርበት ብር የለም ሁሉንም ቻንስ እኮ ልጁ እየዘጋ እኮ ነው ያለው ታዲያ ምን ይደረግ ሰሚራ ቶሎ በይ ላኪልኝ ታሜ ቆሟል መሲ እንደ ሐሳብ እሷ ነች የምታሰራለት ወረቀቱን ሲመለስ እኔ አልገባኝ እሱ ነው ፓስፖርቱን ላኪልኝ ታሜ ወይ ወረቀቱን እሱ አሁን እሱ ኢትዮጵያ ገብቶ እንዲመለስ የምታረገው እሷ ነች ወይስ እሱ ነው ከእንደገና ከፍሎ የሚመለሰው እሷ ናት እኔ ይችላል ያለችው አይደለ ሰሚራ ኢትዮጵያ ቢሄድ ይሄ ልጅ ኢትዮጵያ ደርሶ መልስ ትኬት ብቻ ቆርጠሽ ቪዛውን እንትን የምታረጊለት አንቺ ነሽ ይሄ እኮ የልጅቷ ችግር እኮ አይደለም የልጅቷ ችግር ቢኖር ልጅቷ የመንግስት ችግር ታድርግ ግን እንደዚህ ይሻላል የመንግስት ችግር እሷ አይደለችም ኃላፊነት የምትወስደው እናንተ መረዳት የእሷ ስህተት ቢኖር እሷን ማንቆርጠም የመንግስት ስህተት ያገባን እኮ ገባን ግን ቪዛውን አሰርታ የምታመጣው እሷ ነች ወይ ነው እኔ ግራ ይገባል ራሱ ታጥሩ ሰው ናት እንደ ጉድ እኮ ነው ይሄው ፓስፖርት ማሲዳ እሺ ተረጋጊ እንጂ አንቺ ራስ እኮ እንትን አልሽ እኮ ያልሻለ ነው አሁን ቆርጣ ላከችው ሀገር አይደለ በራሱ ፕሮሰስ ከፍሎ ነው ጨርሳው ከፍሎ ነው ድጋሚ 500 ሺህ ብር ከፍሎ ሊመጣ አስቱ የመንግስት ችግር ለምሳሌ ይሄ ልጅ መንግስት ነው አልቀበልም ያለው የሷ ስህተት ቢሆን ልጁን ቁጭ አድርጋው አፕላይ ሳታደርግለት ፕሮሰስ ሳትጀምር ቢሆን ብሩን ተመላሽ አድርጊ 300 ምናምን ሺህ ብሩን ትባላለች ልጁን አምጥታው እዚህ ሀገር ካስገባው በኋላ ግን ኢሚግሬሽን አልቀበልህም አለው 280 ሺህ ብር ነው የከፈለው ገባሽ ስለዚህ መንግስት ነው ይሄንን አልቀበልም ያለው ልጅቷን እኮ የምታስከፊያት ይሄን ገንዘብ ተቀብላ ፕሮሰሱን ሳትጀምርለት ብትቀርሽ ትኬት ቆርጣ ፕሮሰስ ጀምራ አምጥታ ስራ አስገብታ አፕላይ አድርጋለት ሪጀክት ነው ያለው ሪጀክት ደግሞ የሷ ስህተት አይደለም አልረዳ ያላችሁት እኮ ይሄንን እኮ ነው ኦኬ ምን ይደረግ ታዲያ አስቱ
يلا معلش حبيبتي بدمو سو ህፃን ልጅ ነው ለዛ ነው ማለት ወላ ሪስፔክት የለውም ሲያወራ ምንም በቃ ራሱን አያውቅም በይ ልጅ ነው ሲጀመር እንደንተን እኔ ሴት ሆኜ እኮ አራት ሴት ለዋዛ ተቆኛል ማለት ነው ታገሺው حبيبتي አንቺ ማለት يعني ما بعرف كيف اقول لك ما قصرتي انت ما قصرتي እምባሲ በራሴ ባለቤት መኪና ወጥቶ አመጣው ወረቀት ገና ፓስፖርት ወጣ አንድ ሺህ ብር ከኪሴ አልሰጠኝም ይበልጥ እኔ ሁሉ ማንም ያደርገው ከኪሱ ነው ፓስፖርት ያወጣው አንድ ሺህ ሰጠው ፓስፖርት አይደለም ችግሩ አለ አሁን የምትፋተኛ ነው ብዙ ሚዲያ ሲወጡ እኮ ነው ምንም ሰው ቢሆን እኮ ፍረድ ይፈርድብሃል ማለት ታም ሪፊውዝ ቪዛ ወጥቶለት እሺ ሪፊውዝ ማለት ከመንግስት ነው ምንም እንትን ሪዝም የለም አያችሁ እንትን ያለው ከመንግስት ነው ይኸው ታሜ እያየ ነው ታሜ እያቸው እስኪ አንዴ ታሜ አንዴ አለ ወጥቶልኛል አረ ወደዛ አንቺ አላህ ይፍረድልህ ታሜ ወላሂ ላዚም አላህ ስትል ለሰው ስትል መፍረድ ግዴታ የምትፈርደው ነገር ፍረድ እኔ ጥፋተኛ ከሆንኩ እኔ ላይ ፍረድብኝ والله حبيبتي انت ما عندك مشكله ولا قصرتي انا هون سيستم يايوت مالتنا ريفيوزد فيزا ريفيوزد እንደሆነ እዚህ ጋር ወጥቶልኛል ኦሬዲ አልহামዱሊላህ እንኳን ማይሆን እንኳን ተፈራረኩ እኔ ከመጣ ጀምሬ ከመጣ ሰዓትን ጀምሬ እየተሰራተ የሁለት ሰው ነው ምን ሰዓት ስለዚህ ልጅ ማለት ነው ጉድ እኮ ነው ለምንድን ነው ኮፒ ሊንክ አርጉት እስኪ ለምንድን ነው የሚገለብጣቸው ፈጣሪ ሆይ ትግስቱን ስጠኝ በስመ አብ ወወልድ ወመንፈስ ቅዱስ እናንተ ቶሎ ኮፒ ሊንክ አርጉ ምንም አታረጉም ኮፒ ሊንክ ምን አስቱ ታፕ አርጉ ኮፒ ሊንክ አርጉ በቃ ወይ ጉድ አረ የጌማ ነው አሁን ደግሞ አይታየም እስኪ ታፕ አድርጉት የራሳችሁ ጣጣ ነው እየተፈታ ያለው ለሽ ነው ታፕ ማታረጉት የምን ብሎክ አስቱ ኮፒ ሊንክ ታፕ አድርጉ እስኪ ምንድነው ምናችሁ ይቀንሳል ታፕ ኮፒ ሊንክ አድርጉ የት ሄዱ ለምን እንደሆነ አላውቅም እንትን እያለ ነው እኮ ኮፒ ሊንክና እኛ ኬት እናምጣ ንገሪኝ እስቲ አሁን በፖሊስ ጨርሱ አይደል ታም ኖ እዚህ ጋር እህቴ የማይስማማቸው ከሆነ እኔ የወሰነው ማለት ዙልም ሳንገባ በማንኛቸውም ዙልም ሳንገባ አሁን ከፍላለሁ አላለችም እንዴ በህዝብ ብላለች አሁን ተተባበረን ምን ችግር አለው እሺ እኔ እሷን ማስገደድ ሲጀምር ከመጀመር አልችልም ግን እሷ ማለት ለኸይር ብላ ማለት ተገደቶ እኮ እኔ እኮ እህቷ ነኝ ታሜ እነሱ ታዲያ መጣሽ እዚህ ጋር ማለት እነሱ እየከሰሳቸው አልነበረም እንዴ
እንዴ እኔ እኮ በውስጥ ስንት ነገር ለምኛታለሁ። ባጠገቧ ስማ ሰሚራ ይሄ ምርጫ ይሻላል ወይ ብያታለሁ። ሰሚራ ጥሩ ሰው ናት። በውስጥ አናግራት ሆነ ከሷ ጋር ጨርሱ። አሁን እሷ ማለት እኔ ግማሽ እነሱ ግማሽ እዚህ ጋር እኮ ሰሚራ ታውቃለች። ወንድሜ በራሷ ነው ያመጣሁት እኮ ወንድሜ። እኔ ከየት ላምጣ? እሺ እዚህ ጋር ሰው ይፍረደኝ። ከፍዬ ያመጣሁት ወንድሜ በራሷ ነው። በማልቀስ ምንትን የሚል ነገር የለም። ተረጋጊ። አዳምጪ። ወንድምሽ ያመጣው ወረቀት አበላሽበት። አንድ ቀን መቶ ወረቀት ተሰራ አይደለም። እኔ አምጥቼ አልጣልኩትም እኮ እኔ ችግር አይደለም እኮ ነግሬሻለሁ እኮ ሰሚራ። ይሄ ነገር ይቅርብን ሰሚራ። እኔም አንቺን ሚዲያ እንውጣ። ሱረቱ ራሂምን አትቁረጩ። አንድ እጄ ገማ ብለሽ አትጤዩም ብያለሁ። ምንኩሽ በህዝብ ፊት ተናገሪ። ተረጋጊ። እዚህ ሚዲያ ላይ ብዙ ሰው ይሰማል። ተረጋጊ። ትናንት ብለሽኛል። ታሜ ትተይ ካለሽ ምን ታመጫለሽ አልሽኝ እኮ እንዴ። እኔ እኮ ታሜን አክብሬው ነው እንጂ ታሜ ህግ ሰው ነው። ከህግ ውጪ አድርጊ አይለኝም። ገባሽ? ማንኛውም ሰው ህግ ጣሳ አይልም። እዚህ ሀገር ህግ ተመን አለው። በህግ ነው የምንመራ። ሁላችንም በቃሉ ነው የምንሄደው። አለ ህግ የሚሆን ነገር የለም። እዚህ ሀገር ህግ ወጥሽ ሆነሽ መኖር ተደብቀሽ መኖር እንጂ እንደዚህ ሚዲያ እንደፈለግሽ ተፈታትሽ። እኔ ደግሞ ህጉ ጠንቅቄ ባውቃለሁ አልኩሽ። ችግሩ ያለው እሱ ጋር ነው። ቀራማ ግማሹ አምጡ ስላችሁ አላመጣም ማለት ታሚም ሆነ ማንም ሆነ እኔ ስለ እህትነቱ ብለሽ ይቅርብን። ይሄ ልጅ ዞሮ ከወንድሜ አንድ ላይ ሰጠውሽ እኔ ነኝ። ዞሮ ቤተሰብ አማና ጥሎብኛል። ሰሚራ ላላህ ብለሽ ብዬ አንድ እጅሽ ገማ ብለሽ ቆርጠሽ አውጥተሽ አትጥዩም። ሰሚራ ዛሬ ይሄ ነገር ላይ ትላንትና አንቺም ተስማምተሽ ያረግሽው ነገር ነው። አሁንም ቢሆን የትኬት ደርሶ መልስ ከፍላለሁ ብለሻል። አሁንም ይሄን ቀራማውን አንሽለትና እኔም ከዚህ ጭንቀት ውስጥ አውጪኝ። አንቺም ካሁን በኋላ አላህ ሀይር ስራሽን ይክፈልሽ። በአላህ እጅ ተይዘሽ ነው ያለሽ። እኔ አንተም የስራ ሰው ነህ። እኔ ሳደርሰውብኝ ያለ ስራ ምንም ልጠልቃሉ። እኔ ለሰፋቱ ገፎ ይውጣ። እኔ ደርሶ መልክቴት በእኔ አላስና ይሁን ይጓል። ሰሚራ ቆይ አሁን የትኬት ቁረጭለት ብንልሽ ስንት ብር ነው ትኬት የምትቆርጪው? ምንም ይሁን ምንም ለስደት ቀራማትን ነው ኦኬ እሺ። የትኬቱን ብር አሁን ለምሳሌ ትኬት ይቆረጥ ከተባለ አይደለ ታሚ ፌር ስንሆን 1002 አይደለ? በቃ 1002 እስቲ ያው ዞሮ ምንም የለንም ያለችሽ ነው። እዚህ ጋር 1002ም ሰጣቸው ምንም የላቸው እንደዚህ ያለች ነው። ሙሉ እንደትከፍል ነው የሚፈልጉት። እኔ ደግሞ በኃጢአት አልገባም። ይቅርታ። ኦኬ 1002 ሰጣችሁ ማትስማሙ? ያ 600 እናንተ እንደምንም ሙሉ በቃ እሱ 1002 ስጣቸውና መሲ 600 መሲ ወረጂ በእናትሽ እኔ ልሄድ። እናንተ አትስማሙ? እሺ መሲ ጓደኛዬ ላውራት። ምንድነው ጓደኛ? አሃ ገና እኮ ጓደኞች ተመካከረሽ ልበደር እኮ ነው መሲ። ተበድሬ ላስገባላት እኮ ነው። እኔ አካውንት አለኝ ሰሚራ፣ እሷ ጋር ላስገባ እኮ ነው ተበድሬ። ደሞዜ እኮ ገና ነው። ዛሬ እኮ 17 ነው። ወንድሜ መጣ። ስማ አሁን እሷ ብር ከፍልላችኋለች። እናንተ 600 ብር ደግሞ እናንተ እንደምንም ሳሙ ይኸውልሽ ለኔ እንደሰጠሽ ቁጠሪውና ስጫቸው። ችግር የለም በቃ ችግር የለም። 1002 ስጫቸው። ለኔና ለታሜ እንደሰጠሽ ቁጠሪ። በቃ ለነሱ ሳይሆን ለኔና ለታሜ 1002 ስጫቸው። እሺ ከዛ ከዚህ ነገር እጅሽን አውጪ። እሺ ሳሙ በቃ ተጎጂ አንቺ ችግር የለም። እሺ ነገም ደግሞ አንቺ እኛ የምናስፈልግሽ ነገር ካለ አለን ከጎንሽ። እሺ ችግር የለም። እሺ ሳሙ በቃ 1002 ስጫቸው። 600 ብር ታቸውን ትብለው 1850 ነው። 600 እነሱ ይክፈሉ፣ አንቺ 1002 ወስጫቸው። ቴንክ ዩ። እሺ ሳሙ ቴንክ ዩ። እሺ ሳሙ እና
መሲ ቤትሽን ትከፍቻለሽ? እኔ እምቢ ብሎኛል። አያችሁ እሺ ኦኬ ምን ፈለክ? እየሰማሁህ ነው። አሁን ማውራት ትችላለህ። አሁን ማውራት ትችላለህ ወንድሜ። ለማንኛውም አውራ ባታች ችግር ነው። እናንተ ባላችሁ ችግር የለውም። እዛኔ አሁን እናንተ ባላችሁ ችግር የለውም። እኛ ባልና አይደለም። በነገራችን ላይ በህግ አንፃር ልጅቷ ነፃ ናት። ይሄንን ወቅ ምንም እያንዳንዱ ስቴፕ ስትልክ ፓስፖርት ማስገብቶ ታሚ ሙሉ ዶክሜንትን አይተዋል። ልጅቷ ጥግ ድረስ የሚሄደችበት ርቀት ሁሉ አለ ዶክሜንቱ ላይ እያንዳንዱ